መጽሐፈ ኢያሱ ምዕራፍ 20 እግዚአብሔርም ኢያሱን እንዲህ ብሎ ተናገረው። ለእስራኤልም ልጆች እንዲህ ብለህ ተናገራቸው። ሳይወድድ ሳያውቅም ሰውን የገደለ ገዳይ እንዲሸሽባቸው በሙሴ እጅ የነገርኳችሁን መማፀኛ ከተሞችን ለዩ። ከደም ተበቃዩ መማፀኛ ይሆንላቸዋል። ከእነዚህም ከተሞች ወደ አንዲቱ ይሸሻል። በከተማይቱም በር አደባባይ ቆሞ በከተማይቱ ሽማግሌዎች ጆሮ ነገሩን ይናገራል። እነርሱም ወደ ከተማይቱ ይቀበሉታል፣ የሚቀመጥበትም ስፍራ ይሰጡታል። ደም ተበቃዩ ቢያሳድደው አስቀድሞ ሳይጠላው ባልንጀራውም በስተት ስለገደለ ነፍሰ ገዳዩን በእጁ አሳልፈው አይስጡት። በማኅበሩ ፊት ለፍርድ እስኪቆም ድረስ በዚያም ወራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ። ከዚያም ወዲያ ነፍሰ ገዳዩ ይመለሳል። ወደ ከተማውም ወደ ቤቱም ሸሽቶ ወደ ወጣበትም ከተማ ይገባል። በንፍታሌም ባለው በተራራማው አገር በገሊላ ቃዴስን፣ በኤፍሬምም ባለው በተራራማው አገር ሴኬምን፣ በይሁዳም ባለው በተራራማው አገር ኬብሮን የምትባለውን ቅሪያታ አርባቅን ለዩ። በዮርዳኖስም ማዶ ከኢያሪኮ ወደ ምስራቅ ከሮቤል ነገድ በምድረ በዳው በደልዳላው ስፍራ ቦሶርን፣ ከጋድም ነገድ በገላድ ራሞትን፣ ከምናሴም ነገድ በባሳን ጎላንን ለዩ። በማኅበሩ ፊት እስኪቆም ድረስ በደም ተበቃዩ እጅ እንዳይሞት ሳያውቅ ሰውን የገደለ ወደዚያ እንዲሸሽ ለእስራኤል ልጆች ሁሉ በመካከላቸውም ለሚቀመጥ መጻተኛ የተለዩ ከተሞች እነዚህ ናቸው።